ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠየቁ። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው አርብ ጥር 22 2018 ዓ.ም ባወጡት መግለጫ ነው። መቃቃሩት የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመታት ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማንኛውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓኔል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመልክቷል። ይህን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛው አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸው ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው ላይ በይፋ የተናገሩት ነገር የለም። በሌላ በተያያዘ ዜና ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው አለ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወነጀለ። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነትን በይፋ አፍርሶታል ሲልም ከሷል። ከህወሓት ተነጥለው በመጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጠለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሟል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያው የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል
ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቶቹን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። ቀደም ብሎ የቀበራቸውና የደበቃቸው ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ይገኛል ሲልም ከሷል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥ እንዲሁም የፕሪቶሪያውን ውል ሙሉ በሙሉ በማፍረስ እንደሆነም በመግለጫው አስፍሯል። ቡድኑ ይህንን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲልም ከሷል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሄድ ነበር ሲልም ቡድኑን ወንጅሏል። በዚህ ሳምንት በጸለምት አቅጣጫ የጀመረውን ጦርነት ጫሪነት የድሃ ልጆች የሆኑ ወጣቶች የጥይት እራት አድርጎ ታሪክ ይቅር የማይለው ስህተት ሲፈጸም ታይቷል ሲልም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበር አመልክቷል። የትግራይ የግዛት ወሰን ማስከበርና የተፈናቃዮችን የደህንነቱ በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ስምረት ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነትና በጦርነት ዛቻ የሚመለስ አይደለም ሲል አቋሙን አሳውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበር ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ እንዲሁም ሰራዊት ውስጥ ያሉ ልጆቹን እንዲመክር ጠይቋል። ባለፉት ቀናት በፌዴራል መንግስትና በትግራይ ኃይሎች መካከል ግጭቶች መካሄዳቸውን የሚጠቁሙ መረጃዎች ቢወጡም እስካሁን ድረስ በሁለቱም በኩል የተሰጠ ይፋዊ ማረጋገጫም ሆነ ማብራሪያ የለም። ዘገባው የቢቢሲ ነው። በመጨረሻም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አገራቸው ለድርድርም ሆነ ለጦርነት ዝግጁ መሆኗን ቱርክ ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናገሩ። የአሜሪካው ፕሬዝዳንት ኢራን ወደ ድርድር እንድትመጣ ካልሆነ እርምጃ እንደሚወሰድባት እያስጠነቀቁ ባሉበት ጊዜ ከቱርክ ባለስልጣናት ጋር ለመነጋገር ያቀኑት የኢራኑ የውጭ ጉዳይ ሚኒስትር አገራቸው ለሁለቱም ክስተቶች ዝግጁ መሆኗን ገልጸዋል። የኢራን እስላማዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለባትም፣ ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ ሊደረግ አይችልም ብለዋል። ባለስልጣኑ ጨምሮም ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗንና በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑን አመልክተዋል። ነገር ግን እስካሁን ከአሜሪካ ባለስልጣናት ጋር ለመነጋገር የተቆረጠ ጊዜ የለም። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው ሀገራቸው እስላማዊ ሪፐብሊክ ኢራን ለድርድርና ለጦርነት ዝግጁ መሆኗን ተናግረዋል። ኢራን ባለፈው ዓመት ሰኔ ከተካሄደው የ12 ቀናት ጦርነት በበለጠ ዝግጁ መሆኗን፣ አሁን አሜሪካ በቀጥታ ስለምትሳተፍ ሁኔታዎች ከቀደመው ጊዜ የተለየ ይሆናሉ፣ ምናልባትም ጦርነቱ ከሁለቱ ሀገራት ጦርነት በላይ ሊሆን ይችላል ብለዋል። ከቱርክ አቻቸው ጋር ጋዜጣዊ መግለጫውን የሰጡት የኢራኑ የውጭ ጉዳይ ሚኒስትር አራክቺ አገራቸው ትርጉም ባለው ምክንያታዊና ፍትሐዊ በሆነ የዲፕሎማሲ ሂደት ውስጥ መሳተፍ እንደምትፈልግ ገልጸዋል። በየትኛውም ሁኔታ በሌላው ግን የሚመራ ወይም የሚጫን ውሳኔን ለመቀበል ፈቃደኛ አይደለንም በማለት ከዚህ ቀደም በነበሩ ተሞክሮች አሜሪካ በድርድር ወቅት በጎ ፈቃድና ታማኝነት ያንሳታል በማለት ተችተዋል። ነገር ግን ኢራን ተገቢና ህጋዊ ጥቅሟን በሚያስከብር እንዲሁም ስጋቷን በሚቀበል ሂደት ውስጥ ለመሳተፍ ፈቃደኛ መሆኗን ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አሜሪካ ወታደራዊ ኃይሏን በኢራን አቅራቢያ እያሰባሰበች ባለችበት በአሁኑ ጊዜ በቱርክ አሸማጋይነት ከአሜሪካ ጋር ስለሚደረግ ንግግር ለመወያየት ኢስታንቡል ይገኛሉ።